ያው እኛ በትዳራችሁ መካከል እንደማንገባ ታውቂያለሽ። መግባትም አንፈልግም። ለምን አንቺም አብርሽም አስተዋይ ልጆች ናችሁ። በዚህ ጉዳይ ውስጥ እኔ እናንተ እንድገቡ ስለማልፈልግ ነው አንደኛ ነገር። ሲቀጥል ደግሞ ነገሮችን መፍታት እንጃ። እኔ ብዙ አሁን ላይ ሜሊ ኢንተረስቱ የለኝም እውነቱን ስነግርሽ። ምክንያቱም ብፈልገው ኖሮ በጣም ብዙ መንገዶችና ማስተካከል የሚችልበት ነገሮች ነበሩ። ግን ተመልሶ ያው ለሚሆን ነገር እኔ ባለፈ ይሻለኛል ብዬ እየተውኩት ነው እንጂ ነገሮች ለኔ ቀላል ነበሩ። ተገቢ አይደለም። በቃኝ አይመስልሽም? ይሉ ማለት እንጃ እንዴት ብዬ ማስረዳት እንዳለብኝም አላውቅም። ግራ ገብቶኛል። በቃ ይበቃል፣ በእውነት ይበቃል። በስመ አብ ብዙ ነገሮችን አሳልፈናል። ብዙ ነገሮችን እንትን ብለናል። እስከዛሬ ድረስም እኔ እናንተ እንዳትገቡ እያልኩኝ በራሴ መንገድ ነገሮችን ሶልቭ ሳረግ ቆይቻለሁ። ማለፍ ያለብኝ ነገር ታግዬ ማለፍ ካለብኝ እስከ ጥግ ብቻ ታግዬ ማለፍ አለብኝ ብዬ ካመንኩኝ ታግዬ ማለፍ ነው የምፈልገው እንጂ የሆነ ሰው አስገብቼ ከዛ የሆነ ነገር ቢፈጠር አንተ እንደዚህ ብለህ ነበር ማለት አልፈልግም። እስከ ጥግ ድረስ ራሴ ሄጄበት የሚመጣውን ውጤት ወይም የሚመጣውን ነገር መጋፈጥ ነው የሚያስደስተኝና እነሱን እንደዚህ አይነት ጉዳይ ውስጥ መክተት አልፈልግም። እናንተም በምንም አይነት ሁኔታ የምትወቀሱበት ስማችሁ የሚነሳበት ቅንጣት አይነት ምክንያት አይኖርም። በሱም በኩል እንደዛው። ስለዚህ የኔም የሱም ፋሚሊዎች የሩታ ምላሽ በጣም አስፈሪ ነው። ምላሽ ሰጥታለች። እንግዲህ የምሽቱ ዜናችን ቤተሰብዬ ሩታ ቤተሰቦቼ እዚህ ውስጥ ማንም ሰው አያገባውም፣ እኔና እኔንን መወጣት የምንችለው እኔ ደግሞ ተው ብዬው አልሳካ ሲል ውሳኔን ወስኛለሁ ስትል እንግዲህ ከመግቢያው ላይ እንዳስገባሁላችሁ ነው። አብርሃምም እንግዲህ በሆስፒታል ውስጥ ነው የሚገኘው። በዙሪያው ያሉ ጓደኞቹ እንግዲህ የተለያየ ወሬ እያወሩ ነው። እንግዲህ የአብርሃምን መጨረሻ ሰላሙን ነው የምንመኝለት። ሩታ ግን እንደዚህ ዛሬ ቁርጥ ብላ አዝና ስታወራኔ አይቻት አላቅም። ዛሬ በጣም ነው ያዘነችው። አንደኛ እመጫት ናት፣ ሁለተኛ እንዴት የሚለው ነገር በጣም ከባድ ነው። ስለዚህ አብርሃም የወደቀው ሩታን አስቦ ነው ምናምን ብዙዎቻችሁ ስላላችሁ ይሄ ቀልድ ነው። ቀልድ የራሱ ቦታ አለው፣ ደግሞ ምር ደግሞ የራሱ ቦታ አለውና በጣም ነው የሚገርመው። ዲያው ሜላትም አንቺን ማስታረቅ ሽማግሌ ይገባ ምናምን፣ ለምን ሽማግሌ እንደማይገባ ሽማግሌ ካልገባ ይሄ ነገር እናንተ በህዝቡ ላይ እንደቀለዳችሁ ነው የሚያሳየው ማለት ነው። ግን ሽማግሌ አይገባም የሚሉበት ምክንያት ለምንድን ነው? እኔም ጥያቄ ነው የሆነብኝ። አክስቲቷም ዛሬ መታ ነበር ስትለፈልፍ ነበር ለምንድን ነው ያለች አቤላን በመጀመሪያ አቤላን ከመናገር ማለት ነው። አንቺ አክስት ተብየዋ እውነት ሩታና አብርሃም የእውነት ተጣልተው ከሆነ አንቺ ነበርሽ እንደው ማስታረቅ የነበረብሽ፣ ያዙ ይልቀቁ ከምትይ ማለት ነው። በጣም ነው የሚያሳፍረው። ግን እንግዲህ ሩታ የመጨረሻዋ ንግግር ይሄ ነው ማለት ነው። ማንም ምንም በቤተሰብ መካከል ቤተሰቦቼ አያገባቸውም፣ እኔ ራሴን ችዬ እወጣለሁኝ ብላለች ማለት ነው። ቤተሰብዬ አብርሃም እንግዲህ ከሆስፒታል የሚወጣበትን ሰዓት